ሰላም ጤና ይስጥልኝ እንደምንላችሁ አደራችሁ እንደምንሰነበታችሁ ክቡራትና ክቡራን ውድ የኦሪት ክፍል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ ሐሙስ ሲሆን እንደ ዕብራውያን ዘመን አቆጣጠር ታሙዝ በሚባለው ወር 24 ቀን 5786 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፍቃዱ ቢሆን ከእናንተ ጋር የምንወያይባቸው አንዳንድ ለህብረተሰቡ ይጠቅማሉ በተለይ ለኛ ለኢትዮጵያ ይሁዳውያን ከተለያዩ ዓለማት መጠን ወደዚህ ሁለት ባህሎችን ይዘን ለመጓዝ ለምንሞክረው ብዙ ትምህርት ይሰጡናል ብዬ አስባለሁ። ይህም እንግዲህ እንደምታውቁት በህይወት ሁኔታ ደስታ እንዳለ ሁሉ መከራም አለ። መከራ ሲኖር ደግሞ እኛ በባህላችን በኦሪታችን እይታ እንዴት ነው ማካሄድ ያለብን የሚለውን ነገር ሰፋ አርጌ በኦሪታችን እይታ ለመዳሰስ እሞክረዋለሁ። ይህም እንግዲህ ለማጣበት የቀረብኩት አንደኛ የመጀመሪያ ወቅቱ እንደምታውቁት ዛሬ ከሰኔ 17 አንስቶ እስከ ሐምሌ 9 ድረስ ወይም ደግሞ ሽባዝ በታሙዝ አድ ቴትቫቭ ይባላል ድረስ ቤና መጻሪም ይባላል። ቤና መጻሪም ማለት እንግዲህ ኮል ሮድፌያህ ይስጉሃ ማለትም የእስራኤል ልጆችን ጠላቶቻችን ያሳደዱን ጠላቶቻችን ሁሉ የደረሱብን ጊዜ ስለሆነ ይህ ጊዜ እንግዲህ በእስራኤል ሁኔታ ብዙ መከራና ሰቆቃ በእስራኤል ታሪክ የበዛበት ወቅት ነው። አንደኛውም ሁለተኛው ቤተ መቅደስ የፈረሰበት መምህራችን ሙሴ ጽላቱን የሰበረበት አገሪቱን እንዲጎበኙ ተልከው የአገሪቱ መጥፎ ጎን የተናገሩበትና ለ40 ዓመት በሲናይ ምድረ በዳ እንዲቅበዘበዙ ያደረገበት ፈጣሪ አምላክ ስለሆነ ይሄ ወር አሁንም በአማርኛው አባባል ከሰኔ 17 እስከ ሐምሌ 9 ድረስ ያሉ 3 ሳምንቶች የሐዘን ጊዜዎች ሆነው ይቆጠራሉ። እና በዚህ አጋጣሚ ሌላው ደግሞ የሳምንታችን የኦሪት ክፍል ባራሻት ማቶት ማሳያ ይባላል። ማሳያ ማለት እንግዲህ የሰው ልጆች አንድ ሰው ከተወለደ ጀምሮ እስከ ለተሞቱ ድረስ የሚያልፋቸው የህይወት ጎዳናዎች ናቸው። ማሳ ማለት ጉዞ ማለት ነው። የማያቋርጥ ጉዞአችን እንግዲህ አንድ ሰው ከተወለደበት እስከ ሞተበት ድረስ የሚያልፋቸው ጉዞዎች ናቸው ማለት ነው። እና በእነዚህ ላይ ትንሽ በዚህ አጋጣሚ በቤተሰብ ዙሪያ አንድ ክብር ቤተሰባችን በዚህ ወር ከዚህ ዓለም በህይወት አልፈዋል። እኒህም እንግዲህ ወይዘሮ አገኘሁሽ ገና ነው ወይም ደግሞ ወይዘሮ አገኘሁሽ ባት አካል ይባላሉ። ለነዚህ ሰው በ30ኛው ቀን ትንሽ ለየት ያለ የክብር ንግግር ለማድረግ ከቦታው ተገኝቼ ነበር። ያው መቼም ባይሳካ ማለት ነው። ይሁን እንጂ በዚህ መልኩ ብንማማርበት ምን ይመስላል? ሁሉ ሰው ቢማማርበት መቼም ደስታ እንዳለ ደግሞ መከራም ደግሞ አብሮን የሚኖር ጉዳይ ስለሆነ እና ስለዚህ ይሄንን ለሉይ ንሽማት አገኘሁሽ ባት አካል እሺ ንሽማታ በጽሮር ኻይም ይሄን እንደ ላክዳሻት ወይ ደግሞ ይሄንን ነገር ይሄንን ትምህርት እንደቀድሰው ወይ ነው አክዳሻ ይባላል እንግዲህ በአማርኛ ወደ አማርኛ ለመቀደስ ተጠይቄያለሁኝ። አሁንም ለሉይ ንሽማታ ያልኩኝ ወደ ትምህርቱ ስንሄድ መጀመሪያ ርዕሱንም የሰጠሁት ለነዚህ እናታችን ነው። እንግዲህ የ30 ቀን መታሰቢያ ንግግር ይላል። ዛሬ ለቤተሰባችን የ30 ቀን መታሰቢያ ተሰባስበናል ይላል የሚል ነው ማለት ነው። ከዛው ከቦታው ተገኝቼ ለመናገር ነበር፣ ግን ሁኔታው ግን በአካባቢው ወደ ኋላ ገልጸዋለሁ። የነበርንበት ቦታው ለኦሪት ትምህርት የማይመች ስለነበረ ያው ላለማቅረብ ተገድጃለሁ። ይሁን እንጂ በዚህ መልኩ ምን አለ ብንማማርበት ህብረተሰቡ በተለይ የኛ የዩኤ ኢትዮጵያ ወይም ደግሞ የኢትዮጵያ ይሁዳውያን መቼም መከራ በሚባልበት ጊዜ ሁላችንም እንደምናየው አንዳንድ ነገሮች አሉ፣ አስፈላጊ የሆኑ ነገሮች አሉ። ወደ ኋላ ቆይት ብዬ መጣቅሳቸዋለሁኝ። ለዚህ ለሞተ ቤተሰብ ወይም ደግሞ ለዚህ ነፍስ ምንድነው የሚጠቅመው? አልኮል መጠጣት ነው ወይስ የተለያዩ የኦሪት ትምህርቶችን መማር ነው የሚሻለው የሚረዳው ለነፍስ የሚረዳው የሚለውን ስናይ እርሱን እንደዚህ ካልሁኝ እንዲህ ሲል ያሳየናል። እንግዲህ ይህ የአይሁድ ባህል ይላል። ይህ
በአይሁድ ባህል እና ሕግ ይላል። እንግዲህ በአይሁድና ሕግና ባህልና ሕግ ሁኔታ ነው የምናየው። በእግዚአብሔር ስም ይላል። በእግዚአብሔር ስም ይህ በአይሁድ ባህልና ሕግ ውስጥ ትልቅ ትርጉም አለው። ምንድነው? ይሄ ለሙታን መታሰቢያ የምናቀርባቸው ነገሮች ማለት ነው። ትልቅ ትርጉም አለው ይላናል። ቀጠል በማድረግም በቶራ ላይ ይላል ወይም በኦሪት ላይ ያዕቆብ አባታችን በሞተ ጊዜ ዮሴፍ 7 ቀን አለቀሰለት ይላል። እንግዲህ ኦሪት ዘፍጥረት ምዕራፍ 50 ከቁጥር 10 ጀምሮ ወደ ኋላ እናየዋለን ማለት ነው። እና እንግዲህ ያዘንን ሁኔታ ስናከብር እንዴት ነው? በባዕድ ሀገር በነበርነው ይዘነው የመጣነውን ባህላችን ነው ወይስ ኦሪት የምትለንን መንገድ ነው መከተል ያለብን ብለን ስንል እንግዲህ በኦሪት ላይ እንደዚህ ሲል ያሳየናል ማለት ነው። ቀጠል አድርጎም እንዲሁም ሙሴና አሮን ይላል። እንዲሁም ሙሴና አሮን የእስራኤል ልጆች ሙሴና አሮን በሞቱ ጊዜ የእስራኤል ልጆች ለ30 ቀን አለቀሱላቸው ይላል። ከዚህ በኋላ ጥበበኞች ወይም ሊቃውንቶች የሐዘን ስርዓትን አስተማሩን ይለናል። እንግዲህ ይህን ከዚህ በኋላ ማለት ነው ይህንን ከኦሪት ካገኘን ይህ ምንጭ ከኦሪት ካገኘን በኋላ ሊቃውንቶቻችን ደግሞ ቆየት ብለው እንግዲህ ስለ ሐዘን አንድ ሰው በሐዘን በሚሆንበት ጊዜ ምን ማድረግ አለበት የሚለውን ጥበበኞች ወይም ሊቃውንቶቻችን እየደነገጉልን አለ። ይህም እንዲህ ይላል። 7 ቀን የሐዘን ጊዜ ለምንድን ነው እንዳልነው ያዕቆብ አባታችን በሞተ ጊዜ ዮሴፍ ለአባቱ 7 ቀን እንዳለቀሰለትና ከዛም በኋላ ከ7 ቀን ለቅሶ በኋላ እንደቀበረው እንግዲህ 7 አንድ ሰው ቅርብ ቤተሰቡ በሚሞትበት ጊዜ 7 ይቀመጣል ማለት ነው። ይሄ ከየት ነው ምንጩ? ኦሪት ዘፍጥረት ምዕራፍ 50 ቁጥር 10 ጀምሮ ማለት ነው። እንደገና ደግሞ አሁን ሊቃውንቶች እንደነገሩልን 30 ቀን የመታሰቢያ ጊዜ ይባላል። 30 ቀን የመታሰቢያ ጊዜ ለእናትና ለአባት 12 ወር ልዩ የክብር ስርዓት ይላል። እንግዲህ ለእናትና አባት ከሆነ ግና 12 ወር እነዚህ ልጆቹ ለእናትና ለአባት ሐዘንተኞች ይሆናሉ። ወይም ደግሞ ሐዘን እንኳን ያው ከ7 ቀን በኋላ ያቆማል። ይሁን እንጂ መታሰቢያ ማለት ምንድነው? ጸሎት ማድረስ፣ በጎ አድራጎት ማድረግ፣ ካዲሽ ማድረግ እነዚህ ነገሮች ለነፍስ እረፍት ይሰጣሉ ማለት ነው። ወደ ኋላ የምናየው ነው። ቀጠል በማድረግም ነገር ግን ይላል የሞተውን ሰው ከሁሉ በላይ የሚረዱት ነገሮች እነዚህ ናቸው ይላል። እንግዲህ አንድ ሰው ከሞተ በኋላ ሊረዱት የሚችለው ነፍስን ሊረዳው እንግዲህ አንድ ሰው መጽሐፈ መክብብ ላይ እንደ ምዕራፍ 12 ቁጥር 7 ላይ መሰለኝ እንደተጻፈው አፈርም ወደ አፈር ሳትመለስ ነፍስም ወደ መጣችበት ሳትመለስ ፈጣሪህን አስብ ይላል። ይህ ማለት ምንድነው? እንግዲህ አንድ ሰው ሲሞት ሞተ የምንለው ስጋው ወደ አፈር ተመለሰ፣ ነፍሱ ደግሞ ወደ መጣችበት ወደ ፈጣሪዋ ሄደች ማለት ነው። ይሁን ሞት አይባልም። ስጋና ነፍሱ ተለያይታ ቆየች ማለት ነው እንጂ ሞት አይባልም። አንድ ሰው የሚሞተው መጥፎ ስራ በምድር ዓለም መጥፎ ስራ ፈጣሪ አምላክ ያላዘዘው መጥፎ ስራ ሰርተው በሚሄድበት ጊዜ ነው እንግዲህ ነፍስ ትቆረጥ ነው ያ ሰው ሞተ የሚባል ጨርሶ ጠፋ የሚባለው እንጂ ነፍስና ስጋ መለያየት ሞት አይደለም። ነፍስ ወደ መጣችበት ትመለሳለች። ከዚህ ላይ ምን ይላል እንግዲህ ቀጠል አድርጎ ነገር ግን የሞተውን ሰው ከሁሉ በላይ የሚረዱት ነገሮች እነዚህ ናቸው። ጸሎት ማድረስ፣ ቶራ ወይም ኦሪትን መማር፣ ለችግረኞች መርዳት ጽዳቃ ማለት ነው፣ መልካም ስራዎች ማድረግ ናቸው ይላል። ሰው ከዚህ ዓለም ሲሄድ ገንዘብና ክብር አይወስድም፣ የሚቀረው መልካም ስሙና መልካም ስራው ብቻ ነው ይላል። እንግዲህ አንድ ሰው በዚች የህይወት ፈተና ጊዜ ቆይተን በምናልፍበት ጊዜ የምንወስደው ነገር የለም፣ የምንወስዳቸው ነገር የለም። የምንወስዳቸው ነገሮች ቢሆን እነዚህ በጎ አድራጎት ያደረግናቸው እንደ ኦሪት ጸሎት፣ ኦሪትን መማር፣ ለተቸገሩት መርዳትና መልካም ስራዎቻችን ብቻ ናቸው አብረውን የሚከተሉ ማለት ነው። ስለዚህ ዛሬ የምናደርገው ጸሎት፣ የቶራ ትምህርት እና በጎ ስራ ሁሉ ለቤተሰባችን መንፈስ ክብርና እረፍት ይሁን ይላል። መንፈስ እረፍትና እንዴት ነው የሚለው? መንፈስ ሰላምና እረፍት ይሰጣን ማለት ነው። እንግዲህ ኦሪት በምንማርበት ጊዜ እቺ ወደ ከፍታው የሄደች ነፍስ እረፍትን ታገኛለች ማለት ነው። እንግዲህ እንደምናውቀው ራሻይን በጌኖም ኪሉ ምሽባት ራሻይን በጌኖም ሻና ይላል። ማለትም ደግሞ ህጉን ተላልፈው የፈጣሪን ህግ ተላልፈው የሄዱት ፍርዳቸው ለአንድ ዓመት ነው። ለዚህ ነው እንግዲህ ልጆች ዓመቱን በሙሉ ልዩ ክብር የሚያደርጉና ኦሪትን በመማር በጎ አድራጎትን በማድረግ እንዲያስቧቸው ሊቃውንቶች የደነገጉልን ዓመት ነው። እንግዲህ አንድ ሰው ፍርዱ በከፍታው ማለት ነው። ቀጠል በማግም ስለዚህ ዛሬ
የምናደርገው ጸሎት፣ የቶራ ትምህርት እና በጎ ሥራ ሁሉ ለሟች ቤተሰብ መንፈስ ክብርና እረፍት ይሁን። እግዚአብሔር ለቤተሰቡም መጽናናትን ይስጥ። ለሞቱትም እናት ነፍስ በገነት ሰላምና እረፍት ይስጥ። አሜን እያልኩኝ እችንን ያህል ለነዚህ ለሞቱ እናታችን ትንሽ ካደረኩኝ ጠቢባንስ ምን ይላሉ የሚለውን ስለ ንጉሥ ሰለሞንም ከዛ ደግሞ ከወሬቱ ጋር ብለን በአንድ ላይ ምንማረው ይሆናል። ጠቢባን እንዲህ ይላሉ። ሰው ወደዚህ ዓለም ባዶ እጁን ይመጣል፣ ሲሄድም ባዶ እጁን ይሄዳል። እንዳልነው ራቁቱን ይመጣል፣ ራቁቱን ነው የሚመለሰው። ነገር ግን መልካም ስራው ከእርሱ ጋር ይሄዳል ይላል። ከዚህ ላይ አድርገው ሊቃውንቶች አንዲት ምሳሌ ያመጣሉ። አንድ ንጉሥ 3 ወዳጆች ነበሩት ይላል። የመጀመሪያውን በጣም ይወደው ነበር፣ ሁለተኛውንም ይተማመንበት ነበር፣ ሶስተኛውን ግን ብዙ አያስብለትም ነበር ይላል። እንግዲህ ይህ ንጉሥ 3 ወዳጆች አሉት። አንዱን በጣም ይወደዋል፣ ሌላውን ደግሞ በጣም ይመካበታል፣ ሶስተኛውን ግን ብዙም ቦታ አይሰጠውም ነበር ማለት ነው። አንድ ቀን ንጉሱ ወደ ሩቅ ቦታ እንዲሄዱ ተጠራ ይላል። አንድ ቀን ንጉሱ ወደ ሩቅ ቦታ እንዲሄድ ተጠራ ይላል። የመጀመሪያው ወዳጁን ከኔ ጋር ትመጣለህ አለው። አልመጣም አለው። ሁለተኛውን ጠየቀ። እስከ መንገድ ድረስ እሸኝሃለሁ፣ ከዚያ በኋላ አልችልም አለው። ሶስተኛው ግን እስከ መጨረሻ ካንተ ጋር እሄዳለሁ አለው። ይህ ምሳሌ ምን ያስተምረናል? እንግዲህ ወገኖቼ ይህ ምሳሌ የሚያስተምረን ምንድነው? ቀጠል በማድረግም የመጀመሪያው ወዳጅ ገንዘብ ነው። ገንዘብ እንደምታውቁት ሁሉ ጊዜ ህይወታችን ሁሉ ለገንዘብ እንሮጣለን። ስንሞት ግን 5 ሳንቲም አብሮን አይከተልን ማለት ነው። የመጀመሪያው ወዳጅ ገንዘብ ነው። ሲሞት ሁሉም ይቀራል። ሁለተኛው ወዳጅ ቤተሰብና ጓደኞች ናቸው። እስከ መቃብር ድረስ ይሸኛሉ። ሶስተኛው ወዳጅ ግን መልካም ስራችን ናቸው። እነርሱ ብቻ ከሰው ጋር ይሄዳሉ ይላል። እንግዲህ ይሄ ሰው በጣም የሚያቀርበውና በጣም የሚጠነቀቅለት የነበር ገንዘብ ነው። ከዛ ቀጥሎ ደግሞ ትንሽ የሚተማመንበት የነበረው ቤተሰብ ነው። ቤተሰብም ቢሆን እስከ ቃብር ድረስ እንጂ ከዛም በኋላ አብረው ተሄዱ። ዋናው ግና እስከ መጨረሻው ድረስ ግን ለፍርድ አብሮት የቆመ በከፍታው ምንድነው? በጎ አድራጎትና ጥሩ ስራዎች ብቻ ናቸው። ሶስተኛው ማን ነው? ሶስተኛው ወዳጅ ግን መልካም ስራዎች ናቸው። እነርሱ ብቻ ከሰው ጋር ይሄዳሉ ይላል። ስለዚህ ዛሬ የምንማረው ትምህርት ግልጽ ነው። ገንዘብ ያልፋል፣ ክብርም ያልፋል፣ ኃይል ያልፋል። ነገር ግን እምነት፣ መልካም ስራ፣ ፍቅርና ቶራ ለዘላለም ይኖራሉ ይላል። እግዚአብሔር ለሞቱ ነፍስ ሰላምና እረፍት ይስጥ፣ ለቤተሰቡም መጽናናትን ይስጥ። አሜን። እና እንግዲህ አንድ ሰው መቼም በዚች ዓለም ስንኖር መከራም ደስታም አብሮን ያለ ነው። መከራ በሚመጣበት ጊዜ አንድ ነገር 30 ቀን 7 ቀን እያለን ስናከብር፣ ልዩ ክብር ስናከብር ከምን የመጣ ነው? ምዕት ነው? ከባህላችን የወረስነው ከሌሎች ከአሕዛብ የወረስነው ነው? ከኦሪት ያመጣነው ነው ብለን ስንመረምርና ስንማር እናውቀዋለን። ካወቅነው ደግሞ ፈጣሪ አምላክ ያዘዘን ማድረግ ለመፈጸም ደስ ብሎን እናደርገዋለን ማለት ነው። እና እንግዲህ ከዚህ ላይ አንድ ያየሁት ነገር ምንድነው? በዚህ በባህላችን ሁኔታ በተለይ እኔ ወደ ኢትዮጵያ ይሁዳውያን ብቻ ነው ማየው። በነጩን እንተውና 30 የሚባል መታሰቢያ በሚሆንበት ጊዜ አልኮሎች ይቀርባሉ። አልኮል በሚቀርብበት ጊዜ ደግሞ እንግዲህ የሰው ልጅ አልኮል ከተጣ ደግሞ ብዙ ነገሮች አእምሯችን ይዛባሉ። ማለትም ትክክለኛ የተረጋጋ ኖርማል መሆን አንችልም። ስለዚህ በኔ እይታ እነዚህን የሐዘን ጊዜ መታሰቢያ በምናስብበት ጊዜ እንደ አልኮል ያሉ ነገሮች ቢቀሩ በጣም ለዚህሟችም ነፍስም ጥሩ ቦታና ጥሩ ጊዜ ሰጥተን በጸሎት በትምህርት ብናሳልፈው ያንን ቀን ልክ ቢራ ጨብጠን ከመዋል እኔ እርግጥ ይሄ ትንሽ ለትልቆች ወቀሳ ሊሆን ይችላል። ወቀሳ አይደለም፣ ሁሉም ሰው ይረዳዋል በውስጡ። አንድ ሰው ሐዘን ላይ ተቀምጦ 7 ላይ ተቀምጦ ቢራ ጨብጦ መሳከር ለማን ይጠቅማል? ለሟች ነው ወይስ ወዳጃቸውን ወይም ቅርብ ቤተሰባቸውን ላጡ በሐዘን ላይ ለተቆራመጡት ቤተሰቦች ነው የሚረዳው? ቢራ አልኮል ጨብጠን መዋል እና እኒህን የመሳሰሉ ነገሮችን ብናደርግ
በሰማይ ላረፈችው ነፍስም ትልቅ እረፍትና እንዴት ነው ለመኖሪያዋ ገነትን ወይ እንዲሁም ደግሞ ለነፍስ እረፍትን እንሰጣለን ማለት ነው። እና ስለዚህ እነዚህ የመሳሰሉ ጎጂ ባህሎች ምናልባት በአገር ቤት በኢትዮጵያ ምድር ይዘናቸው የመጣ ነው ይሆናል። ለምሳሌ ጠላ የሚባል አለ። ያን ጠላ የሚቀርብ ነበር፣ ሁልጊዜም የሚቀርብ ነገር ነው። ስለዚህ በዛ ፈንታ ቢራንና የተለያዩ አረቄዎችን እንደ መቀየራ አድርገን መጠቀም ሁላችንም እንደምናውቀው ሁሉም ሰው አእምሮ ያለው ሰው አልኮል በምንጠጣበት ጊዜ አእምሯችን ወዲያውን ይዛባና አስተሳሰባችን ይቀየራል። ስለዚህ አስተዛዝኖ በመሄድ ፈንታ እንኳን ደስ አላችሁ ብለን የምንሄድበት ጊዜም ሊኖር ይችላል ማለት ነው። ምክንያቱም እኛ ሳንሆን በዛን ጊዜ አልኮል ነውና የሚያዝዘን ማለት ነው። እና ከነዚህ ነገሮች ብንቆጠብ ያለችኝን እኔ ያየሁትና የተረዳሁትን እናንተም ተረዱኛላችሁ ብዬ አስባለሁ። ስለዚህ አሁን በኦሪት ላይ ስንሄድ ኦሪት ዘፍጥረት ምዕራፍ 50 ቁጥር 10 ላይ እንዲህ ሲል ያሳየናል። በዮርዳኖስ ማዶ ወዳለችው ወደ አጣድ አውድማ መጡ። እጅግ ታላቅ በሆነ በጽኑ ለቅሶም አለቀሱለት። ለአባቱም 7 ቀን ለቅሶ አደረገለት ይላል ዮሴፍ ለያዕቆብ አባታችን ማለት ነው። በዚያች ምድር የሚኖሩ የከናን ሰዎችም በአጣድ አውድማ የሆነውን ለቅሶ ባዩ ጊዜ ይህ ለግብፅ ሰዎች ታላቅ ለቅሶ ነው አሉ። ስለዚህም የዚያን ቦታ ስም አቤል ሚጽራይም ብለው ጠሩት ይላል። አቤል ሚጽራይም ማለት ዛሬ አቤል ማለት እንደምታውቁት ኤቤል ማለት ነው። ኤቤል ሐዘን ማለት ነው ወደ አማርኛ ስንጠይቀው ስንተረጉመው። ሚጽራይ ማለት ደግሞ ግብፅ ነው። እንግዲህ ዮሴፍ ጻድቅ ወይም ደግሞ ዮሴፍ ጻድቁ ዮሴፍ በግብፅ ነው የነበረ። የእስራኤል ልጆች በግብፅ ነው የነበሩ ያዕቆብ አባታችን በሞተ ጊዜ። ይሁን እንጂ አምጥተው በከናን በሄብሮን ነው የቀበሩት። በዛን ጊዜ ተመቅበራቸው በፊት 7 ቀን እንዳለቀሱለት የከናን ሰዎች ይህን አይተው ምንድን ያሉትኝ ትልቅ ሐዘን ማለትም ትልቅ ሐዘን ለግብፃውያን ሆኗል ነው ያሉት። እንዴት ነው ያሉት? አቤል ሚጽራይ እንዴት ነው ያሉ? ከዚህ ላይ የሚያሳየው ስለዚህም የዚያን ቦታ ስም አቤል ሚጽራይም ብለው ጠሩት፣ እርሱም በዮርዳኖስ ማዶ ነው ሲል ያሳየናል ማለት ነው። እና እንግዲህ ሐዘን የምናደርግበት ምንጭ አለን። ምንጩን ይዘን ስንሄድ ብዙ ነገሮችን እንማራለን ማለት ነው። እና ስለዚህ ዝም ብለን ከየትኛውም ዓለም ያመጣናቸውን ባህሎች ሳይሆን ኦሪትን ስንከተል ደግሞ ብዙ ትምህርቶችንም ብዙ ፈጣሪ አምላክ ያዘዘንን እናያለን። እንዲሁም ደግሞ ኦሪት ዘኍልቍ ምዕራፍ 20 ቁጥር 29 ላይ እንዲህ ሲል ያሳየናል። ሙሴም የአሮንን ልብስ አወጣ፣ ልጁንም ኤልዓዛርንም አለበሰው። አሮንም በዚያ በተራራው ራስ ላይ ሞተ። ሙሴና ኤልዓዛርም ከተራራው ወረዱ። ማህበሩም ሁሉ አሮን እንደሞተ ባዩ ጊዜ የእስራኤል ቤት ሁሉ ለአሮን 30 ቀን አለቀሱለት ሲል ኦሪት ዘኍልቍ ምዕራፍ 20 ቁጥር 28 እና 29 ያሳየናል ማለት ነው። እንዲሁም ደግሞ ኦሪት ዘዳግም ምዕራፍ 34 ቁጥር 8 ደግሞ እንዲህ ሲል ያሳየናል። የእስራኤልም ልጆች በሞዓብ 34 ቁጥር 8 እንዲህ ሲል ያሳየናል። የእስራኤልም ልጆች በሞዓብ ሜዳ 30 ቀን ለሙሴ አለቀሱለት። ለሙሴም ያለቀሱለት የለቅሶ ወራት ተፈጸመ ሲል ያሳየናል ማለት ነው። እና እንግዲህ ምንጮችን እንደዚህ ካየንን መጽሐፈ መክብብ የጠቢባኑ የንጉሥ ሰለሞን መጽሐፈ መክብብ ምዕራፍ 7 ቁጥር 1 እና 2 እንዲህ ሲል ያስተምረናል። ከመልካም ሽቶ መልካም ስም ይላል፣ ከመወለድ ቀንም የሞት ቀን ይሻላል ይላል። እንግዲህ እነዚህ ነገሮች ሁለት ቃላቶች ናቸው። ከመልካም ሽቶ መልካም ስም ሲል ምንድነው? መልካም ሽቶ እንደምታውቁት ብናርከፈክፈው ማዛው ይህን አሁን አካባቢያችን ጥሩ ሽታ ሊኖር ይችላል። ይሁን እንጂ ከአካባቢያችን ለቆ አይሄድም። መልካም ስም ግን ወንዝ ተሻግራ ትሄዳለች ማለት ነው። እንዴት ነው? ከመልካም ሽቶ መልካም ስም ይላል። ጥሩ ሽቶ ከማድረግ ግን መልካም ስም፣ ይሄ ስም ነው እንግዲህ አብሮን ለዘላለም የሚዘልቀው ጥሩ ስራችን፣ በጎ ስራችን። አንድ ሰው ቢሞትም ለዘላለም የሚታሰበው በበጎ ስራው ነው ማለት ነው። ስለዚህ ንጉሥ ሰለሞን ይላል ከመልካም ሽቶ መልካም ስም፣ ጥሩ ስምን አጽፎ ማለፍ፣ ጥሩ ታሪክን ሰርቶ ማለፍ ማለት ነው። ከመወለድ ቀንም የሞት ቀን ይሻላል። ከዚህ ላይ ለሁላችሁም ጥያቄ፣ ከመወለድ ቀን የሞት ቀን ይሻላል እንዴት ነው?
በሀገራችን ሁኔታችን እንደምታዩት ባለማዊ እይታ አንድ ልጅ ሲወለድ ሁላችንም እንደሰታለን፣ ብዙ ነገሮች ይደረጋል። አንድ ሰው ሲሞት ደግሞ እንደምታውቁት አዘን ላይ እንሆናለን። ንጉሥ ሰለሞን ግን ተገላቢጦሽ ነው የሚለው። እንዴት ነው የሚለው? ከመወለድ ቀንም የሞት ቀን ይሻላል። ስለዚህ ምን ይላሉ ሊቃውንቶቻችን ሲያስተምሩን? እንደምታዩት የሰው ልጅ አንድ ሕፃን ሲወለድ ምን እንደሚገጥመው የህይወት ፈተና የህይወት ውጣ ውረድ ምን እንደሚገጥመው አናውቅም። ያን አንድ ሰው ግን ሲሞት ግን እነዚህን ሁሉ ፈተናዎች እነዚህን ሁሉ የህይወት ውጣ ውረዶችን አልፎ ጥሩ ስምን ጽፎ ወይም ደግሞ ጥሩ ታሪክን ሰርቶ ስለሚያልፍ የሞተበት ቀን ይሻላል ይላሉ። ምክንያቱም ያን ዛሬ የተወለደ ሕፃን ነገ ምን እንደሚገጥመው በህይወቱ ላይ የሚገጥመው ፈተና አያውቅም። ከዚህ ላይ ምሳሌ አድርገው ሊቃውንቶች ምን ያመጣሉ? አንድ ብልህ ወደ መርከብ መጓጓዣዎች ወደ ወደብ ይሄዳል። ወደ ወደብ ሲሄድ አንዲ ሰውን አሳፍራ ለምትወጣው መርከብ ይጨፍሩላታን፣ ይዘፍናሉ። የሚሸኙትም የተሳፋሪዎችም ይዘፍናሉ፣ ይጨፍራሉ። እንደገና ደግሞ ጉዞዋን ጨርሳ የመጣችው መርከብ ደግሞ መጣ ከወደቡ ስትቆም ያው ሰዎቹ ይወርዳሉ። እየወረዱ ሁሉም ወደ ቤታቸው ይበተተናሉ። ምንም ነገር ጭፈራ፣ ምንም ነገር የለም። ከዛ ላይ ብልህ ምን አለ? አውላ ማፉኽ ራይቴ የተገላቢጦሽ የሆነ ዓለም ነው ያየሁት። እንደገና ያን ሁሉ ፈተና የባህሩን ሞገድ ፈተና አልፋ የመጣችው ነበር የሚጨፈርላት። እቺ ግን ገና ወደቡን ያለቀቀችው ግን የሚጨፍሩላት ከጥቂት ደቂቃ በኋላ ምን ማበል እንደሚያጋጥማት አያውቁም። ስለዚህ አውላ ማፉኽ ራይቴ የተገላቢጦሽ ዓለም አየሁኝ። ምክንያቱም እንደገና መጨፈር መዘፈን የነበረበት ያን ሁሉ ፈተና አልፋ የመጣችውንና ወደቧ ላይ ማረፊያዋ ላይ እየደረሰችው ነበር ሲል ያሳያል። ስለዚህ ነው እንግዲህ ንጉሥ ሰለሞን ከመወለድ ቀንም የሞት ቀን ይሻላል ይላል። የተወለድንበት ቀን ወደፊት ምን እንደሚገጥመን ማወቅ አንችልም። የሞት ቀን ግን ጥሩ ስራን ሰርተን ታሪክን ሰርተን በጎ አድራጎቶችን አድርገን በመናልፍበት ግና የሚሞቱበት ቀን የተሻለ ይሆናል ሲል ያሳየናል ንጉሥ ሰለሞን። ቀጠል አድርጎ ወደ ቁጥር 2 መክብብ 7 ቁጥር 2 እንዲህ ሲል ያሳየናል። ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል ይላል። ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል። ዛሬ ግን በጊዜያችን ግን እየሆነ ያለው የለቅሶ ቤቱም የግብዣ ቤት ሆኗል። ለምን ቢባል እንዳልኳችሁ በ7 ቀን ሰው ሙቶ ሬሳ እንትን ብሎ ሰዎች አዘን ላይ ተቆማጥረው ቢራና አረቄ ሲናኝ ይውላል። ይሄ በጣም አሳዛኝ ባህል ነው። በእውነት ሊተውና ሊቀር የሚቻል ነገር ነው። ንጉሥ ሰለሞን ከዚህ ላይ ምንድነው የሚለው? ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል፣ እርሱ የሰው ሁሉ ፍጻሜ ነውና ሕያውም የሆነ በልቡ ያኖረዋልና ይለናል። እንዴት ነው የሚለው? ሕያው ማለት ማንኛውም ሰው የማይቀርበት ነው። እርሱ የሰው ሁሉ ፍጻሜ ነውና ሕያውም የሆነ በልቡ ያኖረዋልና። ይሁን እንጂ ከዚህ ላይ ወደ መጀመሪያው ስንሄድ ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል ሲል ሊቃውንቶች ከዚህ ላይ ምን ሲሉ ይተነትናሉ? እንደምታውቁት ወደ ግብዣ ቤት ስንሄድ ምንድነው የምናደርገው? ተኳኩለን ለባብሰን ተጋጊጠን ከዛም በኋላ ሄደን አልኮል እንጠጣለን። ሰውነታችን ሞቅ ይላል። በዛን ጊዜ ብዙ መተላለፏችንና ብዙ ነገሮች እንተላለፋለን። የአምላክን መንገድ እንተላለፋለን። ይሄ ብቻ አይደለም፣ ሰክረን በምንነዳበት ጊዜም ራሱ ብዙ መተላለፎችን ለህይወት አደጋ የሚያደርሱ ነገሮችን ሁሉ እንተላለፋለን። ይህ ማለት ይላሉ ሊቃውንቶች፣ ይህ ማለት ወደ ደስታ ቤት አትሄዱ፣ ሰርግም ራሱ አንድ ሚጽባ ነው። ሰርግ ቤት ሄዳችሁ አትዳሩ ማለት አይደለም። አንድ ሰው ዛሬ ምሳሌ በ6 ሰዓት ሁለት ነገሮች አሉ። በ6 ሰዓት በዛቸውን ሰዓት የሞተን መቅበር ወይም ደግሞ የተዳረን ሙሽራን አጅቦ ማግባት አሉኝ። የዛን ጊዜ የትኛውን ይምረጥ ነው እንጂ ተሰርግ አትሄዱ ተግብዣ አትሄዱ ማለት አይደለም የፈለገው ንጉሥ ሰለሞን። ንጉሥ ሰለሞን የፈለገው ሁለት ነገሮች በአንድ ጊዜ ቢመጣብህ የመከራውን ምረጥ፣ ወደ ሀዘን ቤት መሄድን ምረጥ። ምክንያቱም ይሄ የማይቀር የመጨረሻው ጊዜ ነውና ይላል። እንዴት ነው የሚለው? ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል ይላል። ምክንያቱም በዛን ጊዜ ሁለት ሚጽባ ማለትም ሁለቱ ሚጽባዎች በአንድ ሰዓት ቢሆኑብን የለቅሶውን መርጠን የንሟችን እንቀብራለን። ምክንያቱም ወደ ሟች ወደ ቀብር በምንሄድበት ጊዜ ልባችን ይሰበራል። ዛሬ እኮ ተቆራርተን ምን ሄደው ዛሬ እኮ እንትምንለው እኮ ነገም እኮ የኛ ዕጣ ፈንታ ነው ስንል ልባችን ሲሰበር ወደ ፈጣሪ መመለስን እና ወደ ፈጣሪ ለመመለስ ልባችን ይሰበራል። ወደ ግብዣ ቤት ስንሄድ ግን እንዳልዋችሁ እንጠጣለን፣ እንጠግባለን፣ እንጨፍራለን። ከዛም በኋላ ደግሞ ያላስፈላጊ የሆኑትን መንገዶችን ህገወጥ የሆኑ ነገሮችን እንተላለፋለን ማለት ነው። ስለዚህ ንጉሥ ሰለሞን ምን ይላል? ከግብዣ ቤት ከመሄድ ይልቅ ከለቅሶ ቤት መሄድ ይሻላል ይላል።
ቀጠል አድርጎም እንዳልነው እርሱ የሰው ሁሉ ፍጻሜ ነውና ሕያውም የሆነ በልቡ ያኖረዋልና ይለናል። እና ወገኖቼ ይህን ከተማርነን በተለይ በሐዘን ጊዜ የሚቀርቡ አላስፈላጊ የሆኑ ጎጂ ባህሎችን ብንተዋቸው በእኔ በኩል እንደው በእውነት ትልልቆች አዛውንቶችም እየወጡ ይህን ነገር ቢሉ እንግዲህ መታሰቢያ ማድረግ ከኦሪታችን የተጻፈ ነው። ይሁን እንጂ በውሃስ ብንታቀም ውሃ ብቻ ቢበቃንስ? ምግቦችን አድርገን ምግብም አለ በምግቡ ቢበቃንስ? አልኮሉ ለምንድን ነው የሚለውን ነው። ከዚህ ላይም ደግሞ እንግዲህ ለማጠናቀቅ ያህል ነብዩ ኢሳይያስ ምዕራፍ 25 ቁጥር 8 እንዲህ ሲል ያሳየናል። ሞትን ለዘላለም ይውጣል፣ አምላክ እግዚአብሔርም ከፊት ሁሉ እንባን ያብሳል፣ የሕዝቡን ስድብ ከምድር ሁሉ ላይ ያስወግዳል፣ እግዚአብሔር ተናግሯልና። በዚያም ቀን እነሆ አምላካችን ይህ ነው፣ ተስፋ አድርገነዋል፣ ያድነንማል። እግዚአብሔር ይህ ነው፣ ጠብቀነውማል፣ በማዳኑ ደስ ይለናል፣ ሐሴትን እናደርጋለን ይላል። ቀጠል አድርጎም ትንቢተ ዳንኤል ምዕራፍ 12 ከቁጥር 2 ላይ እንዲህ ሲል ያሳየናል። አሁንም ስለምናወራው ወይም ደግሞ ስለምንማረው ስለ ሐዘን ሁኔታ ማለት ነው። ዳንኤል እንዲህ ይለናል፣ በምድርም ትቢያ ውስጥ ካንቀላፉት ብዙዎቹ ይነቃሉ ይላል። እንግዲህ አንድ ሰው ሞተ ስንል ቅድም መክፈቻው ላይ እንዳልሁትኝ ስጋና ነፍስ ተለያዩ እንጂ አልሞተም። ምክንያቱም በምድር ትቢያ ውስጥ ነው የሚለው ያንቀላፉት። አሁን እንግዲህ የሞቱት ሰዎች የፈጣሪ መንገድ ካልተላለፉና ነፍስ ካልተቆረጠች ተኙ አንቀላፍተው ይቆያሉ እንጂ ሞቱ አይባልም ማለት ነው። እንዴት ነው የሚለው? በምድርም ትቢያ ውስጥ ካንቀላፉት ብዙዎቹ ይነቃሉ ይላል። ቀጠል አድርጎም እኩሌቶቹ ወደ ዘላለም ሕይወት እኩሌቶቹም ወደ ኀፍረትና ወደ ዘላለም ጉስቁልና ይለናል። እንግዲህ እኩሌቶቹ ወደ ዘላለም ሕይወት የሚሄዱት ምንድነው? የአምላክን የፈጣሪ መንገድ ጠብቀው የሄዱ ሞቱ አይባሉም። በመጪው ጊዜ ፈጣሪ አምላክ ብሎ በቅርብ ጊዜ መሲያችን ሲመጣ ነፍስ ተመልሳ ስጋዋን ታነሳለች። እንደገና የሰው ልጆች የዘላለም ኑሮ ይኖራሉ። እኩሌቶቹ ወደ ጉስቁልና የሚለው ግና ነፍስ የተቆረጠች ነፍስ ግን ወደ ጉስቁልና ነው ነፍስም የምትወርደው ማለት ነው። ስጋዋ ከዚህ በፊት ተለይቷል። ነፍስም ደግሞ ወደ ጉስቁልና ነው። እኩሌቶቹም ወደ ኀፍረትና ወደ ዘላለም ጉስቁልና ይላል። ቀጠል አድርጎም ጥበበኞቹም እንደ ሰማይ ጸዳል ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። እንግዲህ ወገኖቼ ለዘላለም ለመድመቅና የዘላለም ሕይወት እንዲኖረን ካስፈለገ በኦሪቱ በመንገዱ መሄድ፣ ትእዛዙን መጠበቅ፣ በተለይ ደግሞ እንደዚህ ደግሞ ሐዘን መከራ በሚመጣበት ጊዜ ደግሞ ኦሪት ምን ትላለች? ለሞተች ነፍስ ምንድነው የሚያስፈልጋት? ቢራ መጠጣት ወይስ ጽድቅን ማድረግ በጎ አድራጎትን ማድረግ ነው የሚያስፈልጋት? እኒህ ነገሮችን ብናደርግ ለሟች ቤተሰብም ጥሩ እረፍት፣ ለነፍስ እረፍት፣ ለመኖሪያ ገነትን እናተርፋለን ማለት ነው። ይህን ይመስላል ወገኖቼ። ያስቀይማን ካላችሁኝ ከወዲሁ ይቅርታ። እኔ ባይኔ ካየሁት ነገር ነው። መታሰቢያ ሲባል ሲታሰብ በነጮቹ በፈረንጆቹ የምናየው መታሰቢያ ሲባል ኪቡድ የሚባል አለ። ትንሽ እንደ ውጋ ምናምን ነገር ይቀርባል። መጠጦች ትንሽ የተወሳሰኑ ቀላል መጠጦች ይቀርባሉ። እንዲያውም ባርካችሁ ባርኩ ለልዩን ይሽማት እየተባለ ነፍሳቸውን ወደ ገነት ለማሳረፍ በርኩ እየተባለ የተባረከ ኪቡድ የሚባላል ወይ ደግሞ የክብር ምግብ ይቀርባል። ይሁን እንጂ አልኮል ግን ከየትኛውም የይሁዳውያን ከየትኛውም ዓለም ከመጡ የይሁዳውያን አልኮል ሲቀርብ አላየሁም። የኛ ባህል ግን ይሄ ለየት ያለና ይህን ነገር ብንተወው ወገኖች ጥሩ ነው ብዬ አስባለሁ። ምክንያቱም ለሐዘንተኞች ተዚህ ላሉት ለቀሪዎችም ጥሩ አይደለም። እንደገና ለሟች ነፍስም ደግሞ ሰክረን እንኳን ደስ አላችሁ ብለን ብንወጣ ጥሩ አይደለም እላለሁ። እናችን የኦሪት ክፍሌን ታምራለች ተጠቅማለች ካላችሁ በየዋትሳፕ ግሩፑ አስተላልፏት። እኛው ራሳችን አንዲት ትንሽ ነገር መቀየር ካልቻልን ይሄ ነገር ይቀጥላል፣ ለልጆቻችንም ይተርፋል። ይሄ ነገር ደግሞ መቆም ያለበት ነገር ነው። ጥሩ ነገሮችን ማስፋፋት፣ መጥፎ ነገሮችን ደግሞ ማስወገድ እንዳለብን በትህትና ጠይቃለሁ። ይህን ይመስላል። ሰላም የሰፈነበት ሰንበት ይሁንላችሁ፣ ይሁንልን። ፈጣሪ አምላክ እንዳለው ነቢያቶቻችን እንዳሉት በቅርብ ጊዜ መሲያችን መጥቶ
ሙታን የሚነሱበትና ለዘላለም ሕይወትን የምናገኝበት ሐዘንተኞች ከሐዘናቸው የሚወገዱበት ሙታን ተነስተው የምናይበት ቤተ መቅደሱ ተሰርቶ የምናይበት ጊዜ ከመቼውም በበለጠ ቅርብ ይሁን እላለሁ። ሰላም የሰፈነበት ሰንበት ይሁንላችሁ ይሁንልን። ወንድማችሁ ጋሻ ወርቁ ነኝ ከሁሎን። ሰላም።